አቤት። ሄሎ ምንድነው? ታውቂ ምንድነው አይባልም። እኔማ እንኳን ደስ አላለልኝ የደወልኩት። ማለት ለምን ነው እንዴ? ታንጋ ትቆጣ ልጅ ሲመጣ እኮ ጸባይ መቀየር አለበት። ቆይ ምንድነው መቀባጠር? ከዚህ በፊት ምን ይላል? የታታጉት አይደለች እንዴ? ምን እንደለመድከው ዝጋ። ይቅርታ አድርጊልኝ የኔ ንግስት፣ እልህ ይዞኝ ነው። ሁሉም ነገር በፍቅር መሆን ሲችል አንቺም ዝም ብለሽ ግትር ትያለሽ። ሰይጣን ነሽ የማትረባ። ቆይ ሰው ሳይፈልግ እንደዚህ ስላደረግክ ምንድን ነው የምትጠቀመው? እሺ ምን ላድርግ? አንቺም እኩል ትረጂኝ ይገባል የኔ ንግስት። ወንድ ልጅ እኮ ነኝ አይደል? ወንድነትንማ እኮ አየህ ነው። ምን ቆይ ምን ማለት ነው? ምን ለማለት እንደፈለኩ ገብተዋል። ስለዚህ ተውኝ። ከዚህ በላይ እንዳወራ ታስገድደኝ። ቆይ እያስፈራራሽ መሆኑ ነው እንዴ? ለምን ብዬ አስፈራራለሁ? ያሰብኩት ተሳክቶ ብሎ ነበር የሚናደደው። ፈጣሪ ይመስገን እንዳሰብከው አልሆነ። ይፍራት አፍሽን ዝጊ። ከዚህ በላይ ባታበሳጭኝ ጥሩ ነው። እሺ ኧረ ምን ልታደርገኝ? ሰምኛለሽ? አፍሽን ዝጊ። ገበኔ የአንድ ሰው ያኔ እኔን አድርገኝ። እሺ ስታሰቃየኝ አድርጎ ይበቃል። ተወኝ በቃ ተወኝ። ከዚህ በላይ ባንተላለፍ ጥሩ ነው። አንተ እንዳሰብከው አልሆነ። ምን ላድርግ? ንገረኝ ምን ላድርግ? በቃሽ ይፍራት በቃሽ። ከዚህ በላይ ተናገሪ። ታሳብጂኝ ዝም በይ። አይዞህ ለማንም ምንም አልናገርም። ይህን ያልመጣት አይጠበቅም። ቆይ የማንን ልጅ ነው ያረገዘችው? እስከ ዛሬ ምንም እንደማያውቅ ያስመስለች ነበር። ቆይ ግን አለቃ ለምን ነበር ቤዚን ከዚህ ጋር እንድተኛ ያደረገው? ማለት በኋላ ስትነቃ ምን ይፈጠር እንደሚችል አስበበታል? አይ እሷ ከመንቃቷ በፊት ሲሰጋ ክፍል መውጣት አለበት። ከዛ ስትነሳ ከኔ ጋር እንዳደረች እነግራታለሁ። ግን የራሴን ጓደኛ ለሰው አሳልፈህ መስጠት አይከብድም? እሷ አንተን አይመለከትም። ደግሞ ታውቃለህ፣ በባለፈው ጠባሳ ምክንያት እኔ ከሴቶች ጋር ማደር አልችልም። ግን እስከ መቼ ነው እንደዚህ የሚቀጥለው? ማለት ከዚህ በኋላ ትዳር ምናምን የሚባል ህይወት አለ አይደል? በቃ ከዚህ በላይ ስለዚህ ጉዳይ ማውራት አልፈልግም። እሺ ይቅርታ አለቃ። እንሂድ። እናትዬ ደህና ነህ? ምን ሆነህ ነው እንደዚህ የምትንቀጠቀጠው? ወንድሜ ምንድን ነው የተባለው? ምንድን ነው እንደዚህ ሆንከው? ኤፍሬም ምንድን ነው ያለችው? ቱሊት ያለችው ነገር እውነት? እናትዬ እናቴ ቀለጠ። ኤፋን ደህና ነች፣ ምንም አልሆነች። እናንተም ታውቁ ነበር ማለት? ወይስ እባክሽ ንገሪኝ። እኔ ጨረቃ ምንድን ነው ያለችው? ምንድን ነው ያጋጠመው? እናት እሷም ደህና ነች። እኛም እሷ ጋር ቆይተን ነው የመጣን። አንተ ግን እንዴት አትነግረኝ? እንዴት ነው እንደዚህ ያለ ነገር ዝም ትላላችሁ? ምንድን ነው የተፈጠረው? ወንድሜ መኪና አደጋ ነበር፣ ግን ፈጣሪ ይመስገን አሁን ደህና ነች። እባክህ አንተም ከዚህ በላይ ራስህን አታስጨንቅ። እኔ ጨረቃ ደውላልኝ ነበር። እንድደርስላት ፈልገህ ነው? ደውላ ስታጠሪ ድጋሚ ደውዬ ምን እንደነበረ ማጣራት ነበረብኝ። ናታን ስልክ አላነሳ ስትለኝ ምን ሆና ነው እየበጣጣ ነበረብኝ። ወይኔ ናታን
ሰማ ነበር። እኔ ብቻዋን ተውኳት፣ ብቻዋን ነበረች። ለብቻዋን ነበረች። እባክሽ አንቺ ሴትዮ ዛሬ ዝም በይ እስኪ። እባክሽ ተረጋጋ። በቃ አለች እኮ ያፌት ያለምንም ርህራሄ ዶክተርን ገሎታል። ወይዘሮ ሉሊት የኤፉን እርጉዝ መሆን እንኳን ደስ አለህ በሚል አበስረዋለች። ያፌትም የሚይዘው የሚለቀው ጠፍቶት የሚያረገውን አጥቷል። ኤፉም በሁኔታው ተደናግጣ እየጠረጠረች ይመስላል። ነገር ግን ዝምታ መርጣለች። ናታን ስለ ጨረቃው ያለውን ነገር ሲሰማ እኔም ማረባ ነኝ እንዲደርስላት ፈልጋ ነበር እንዲደርስላት ፈልጋ የኔ ጨረቃ ደውላ ነበር፣ ግን በሰዓቱ አልደረስኩላትም ወይም ደግሞ መልሼ አልደወልኩላትም እያለ በጸጸት ራሱን እየጎዳ ይገኛል። እናም እንግዲህ ገኒ በጧቱ ተነስታ ለልጇ ምግብ አብስላ ጥየቃ ሄዳለች። ናታንም የምትወደውን ምግብ ሊያዘጋጅላት ለኤፉ ጉድ ጉድ እያለ ይገኛል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በሐረግ ቀጣይ ክፍል ይዘን በአዲስ መጥተናል። እናንተም እንዴት ተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ሐረግ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው ኤፉ ናታንን ከዛሬ ማታ አያልፍም ይወገዳል ስትባል መሪውን ይዛ አብረን የእናንተ እዚህ እናልቃለን እንጂ እሱ ምንም አታረግም ብላ ለፍቅር የከፈለችው ዋጋ መኪናው ሲገለበጥ እንግዲህ በእሷ በኩል ድንጋጤውም ተጨምሮበት ከሱ ደግሞ የእሷ ከፋ ያለ ትንሽ ጉዳት ደርሶባታል እና በዚህ ምክንያት እንግዲህ አሁን ላይ ቤት ተኝታ ነው ያለችው። ነገር ግን የሚንከብ ዘመዶቿ ወዳጅ ዘመዶቿ በስተዋል። ቤዝ እህቷ ቤዝም ጺም አቤል ደስ ባይለውም ቢኒም ሁሉም ጠይቀዋታል። አሁንም ደግሞ በድጋሚ ቁርስ አዘጋጅተው እንደውም ቢኒና ናታን ጉድ ያሉበትን ተዘጋጅቶ ከደብዳቤ ጋር ሄዶላታል። ደብዳቤው ውስጥ ምን ይኖረው ይሆን? ወይዘሮ ሉሊት እንግዲህ ባየችው ሁኔታ የናታንን መለዋጥ መቀየር ስታይ ወደዛ ሸርኩት ታይ ወይዘሮ ሉሊት እንደው እሷ አስተራመቼ ይሆን? በጣም የምታሳዝን ሚስኪን ሴትዮ። ወይ እንደ ጀግናዎቹ ጀግና ሆና አትጋፈጥ፣ ወይ እንደ ፈሪዎቹ ፈሪ ያረጋት። ያምኪስ የሚላት እንደ ውሻ። ወይኔ በጣም ታሳዝናለች። እናም እንግዲህ በጧቱ ላነሳ እያለች ለያፌት እየደወለች ነበር። ያፌትም ስትደውልለት በሰዓቱ አላነሳላትም ነበር። ደጋግማ ደውላለች፣ ግን አላነሳም ነበር። አረ ብታነሳ ይሻልሃል ብላ በመከራ ሲያነሳ እኔ እኮ እንኳን ደስ አለህ ልበልህ ብዬ ነው ስትል ምን ሲላት እንዴ ቀስ በል እንጂ ልጅ እኮ ሲመጣ ባህሪ መቀየር አለበት። እናንተ ያልሰማን መስሏችሁ ነው? ሰምተናል ኤፉ ማርገዟን ስትለው እንግዲህ እሱ ባለበት ችግር ምክንያት መውለድም አይችልም። እናም ይህንን ሚስጥር የሚያውቁት ታሪክ የሱ ተላላኪ የሆነውና ኤፉም ደግሞ አስገድዶ የሆነ ነገር ሊያረግ በሞከረበት ጊዜ እንግዲህ እነዚህ ሁለት ሰዎች ብቻ ናቸው ስለሱ ያለውን ነገር የሚያውቁት። እና ኤፉም በዛን ጊዜ ያለችውን አስታውሶ እጅግ በጣም ተናዶ እሷንም መናገርም ማስቀየምም አልፈለገም። ቤቱን ለቆ መውጣትን ምርጫ አድርጓል። እናም ቤቱን ለቆ ከወጣስ በኋላ መጠጡን ገዝቶ በመጠጥ ውስጥ ለመደበቅ እየዘፈነም እየጠጣም የኔ ጨረቃ ምንም ቢፈጠር ከኔ ወጥተሽ ለሱ ልትሆኛችም እና ባክሽ እንዴት ቻልሽበት? እንዲህ ማስመሰሉን እንዴት ቻልሽበት? የኔ ጨረቃ በፍጹምማ የሱ ልትሆኝ ጥለሽ ልትሄጂ አችም በዚህ ልክ ማስመሰል እያለ እጅግ በጣም ገርሞታል ለፍቅር የሚከፈለው ዋጋ። እናም እንግዲህ አንቺ ልቤን በዳይ ቢረሳም ተበዳይ አይረሳም፣ ጥርስ ቢስቅልሽ ልቤ አይስቅልሽም እያለ ዜማ መግጠምም ጀምሯል። አንዴ ይዘፍናል፣ አንዴ ያለቅሳል። የሚሆነውን አጥቷል። በዚሁ መካከል እንግዲህ ስልክ ደውሎ ለታሪክ ልጅ ጽንስ የማስወረድ ወይም ደግሞ ጽንስ የማጨናጎል
የሚያጨናጉል መድኃኒት ይዞለት እንዲሄድ ነግሮታል። የገባበት ገብቶ እንደሚያመጣ ሎኬሽን ልኮለት እዛ እንደሚመጣ አስጠንቅቆ ነግሮታል። እሱም ተስማምቷል። እናም እንግዲህ ሌላው ምንድን ነው ዶክተር ሲገታ መገደሉ ሲሰማ አንዷ ለመጨረሻ ጊዜ ያወራው ማንን ነው ተብሎ ሲጣራ ያፌትን ነው ብላ የተናገረችዋንም በእሷም ላይ እርምጃ ይወሰድ እሷንም ማስወግዳት ብሏል። አያፌት እንዲሁ የሱ ወንጀል የሱ በዚህ ልክ ክፋት መች ሆን በቃ የሚባለው። ዶክተሩን አሁን በባለፈውም ዶክተሩን የገደለው ከናታን ጋር ሊገናኙና እውነቱን ሊያቅ ስለነበረ ነው። እና እንግዲህ ያም አልበቃ ብሎ አሁን ደግሞ ይህችኛዋንም ጥቆማ የሰጠችዋንም እሷንም ትወገድ ተብሏል። እናም ገኒ በጧቱ ለልጇ ጉድ ጉድ ብላ ስትሄድም አቤል እዛ ከፍ ከፉ ይላል። አቤልም የተሰራውን ምግብ አቅርቦ ብይ ሲላት እምቢ ስትል ለራሱ ጥርቅ አድርጎ በልቶ ደግሞ ገኒ ስትሄድ በራሞት ንኮ ምግብ አዘጋጁ ይላል። አቤል ማለት ያው ትልቁ ያፌት፣ ኧረ ትንሹ አይደለም ትልቁ ያፌት ነው። እናም እንግዲህ እሷ ትንሽ ካጎራረሰቻት በኋላ ምግብ ማን እየሰራልሽ ነው? እንጀራስ ማን እየጋገረ ነው? አሳዩ ይላ በሳስል ስትል ገኒ አይኔ ራሴ እሰራለሁ አለ ምናምን ብትልም ምንም ነገር የለም ዝም በያት የሚላስ የሚቀመስ የለም ኧረ ስሪ ብሏል አቤል። እና እሷም ኧረ እባክህ ፈሪ እያለች ነበር ገኒ። እሱ ግን ማፈር የለውም። እነዚህና ቤዝና ቢኒ ዲያጊ ሆነው ደግሞ ያፌትን ማን ነው ናታንና ቢኒ ያበሰሉትን ምግብ ይዘው ኤፉን ጥየቃ ሂደዋል። እና ለኤፉም ናታን የላከላት ደብዳቤ ሲሰጣት እጅግ በጣም ደስ ብሏታል። ተሰባስበው እየተጨዋወቱ ይገኛሉ። ያው የተፈጠረው ነገር እንዳለ ሆኖ ደስተኛ ይመስላሉ። ወይዘሮ ሉሊትም ነገር ለማጣራት ትንሿከካለች። ውድና የተወደዳችሁ ለዛሬ ነበር